ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ ባለፈው ለልጄ ልደት የሰራሁትን ኬክ ስሰራ የማፍሉን ደግሞ ይዤላችሁ መጣለሁ ባልኳችሁ መሰረት የማፍል የሰራሁትን ቪዲዮ ነው አሁን ይዤላችሁ የመጣሁትኝ። ይሄ እንደምታዩት እንግዲህ የልደቱን ያከበርኩትኝ እንዳያችሁት በጎልድና በጥቁር ስለሆነ የማፍል መያዣውንም በዛው መልክ ነው ያደረኩት ማለት ነው። ተመሳሳይ መሆን አለበት። አንድ ዲኮሬሽን ሲሰራ ተመሳሳይነት ሲኖረው ነው ዲኮር ሊሆን የሚችለው ማለት ነውና ሁሉን ነገር አብራችሁ እንዲሄድ ከፈለጋችሁ የምትሰሩትን ነገር አብሮ ከሚሄድ ነገር ጋራ መጠቀም ያስፈልጋል ማለት ነው። አሁን ማፍሉን እሰራለሁኝ። የማፍሉን ሪሴፕቱን ባለፈው ኬኩን የሰራሁትኝ የዛ ሪሴፕት ነው፣ አንድ አይነት ነውና እንትኑን እንዳላበዛባችሁ ነው። ሪሴፕቱን እዛኛው ላይ ማየት ትችላላችሁ። የተጠቀምኩትን የእንቁላሉን፣ የቂቤውን፣ የሁሉንም ዝርዝሩን እዛ ላይ ጽፌላችኋለሁ። ያው እንደነገርኳችሁ ይሄ ልደቱ ዲሴምበር ላይ የነበረ ነው፣ ታህሳስ ላይ እንግዲህ ከጾሙ በፊት ነው። ያሁን እንዳይመስላችሁ ብዬ ነው። ይሄኛውም እንግዲህ ዲኮር እንዳልኳችሁ ነው። ይሄ በፊት የሴቷ ልጄ በዚህ አይነት መልክ ነበረ ያደረኩላት ማለት ነው። በሰማያዊ ውሃ ሰማያዊ ከለር ስለነበረ ከነጭ ጋር ተመሳሳይነት እንዲኖረው ዲኮሬሽናችን፣ ኬካችን፣ የምንሰራቸው ነገሮች በሙሉ ልብሳችንም ሊሆን ይችላል ልደቱ ላይ የምንጠቀመው አንድ አይነት ተመሳሳይነት ያለው ሲሆን የሚያምር ውበት ያለው ዲኮሬሽን ይባላል ማለት ነው። ዲኮሬሽን ስትሉ ያ ነው የሚገልጸው እንጂ ዝም ብሎ ፊኛ መደርደር ብቻ ዲኮር ሊሆን አይችልም። አብሮ ምን ከምን ጋር ይሄዳል የሚለውን አብረን ማሰብ አለብን ማለት ነው። አሁን ያው እንደነገርኳችሁ የኬኩ ላይ የተጠቀምኩትን ዝርዝሮች ኬኩ ላይ ዲስክሪፕሽን ቦክሱ ላይም ጽፌላችኋለሁ። እንደዚሁም የልደት ኬኩን እሱም ላይ ታገኙታላችሁ፣ የውህዱን ማለት ነው። አሁን እንደምታዩት ማፍሉን ውስጡ አድርግና እንግዲህ አብስዬው ደግሞ ከላዩ ላይ የማደርጋቸውን ክሬምም ዲኮሬሽኖችንም አብረን እናያለን። መልካም ቆይታ። እሺ ቤተሰቦቼ እንዳያችሁት ቆንጆ በስሎልኛል። አሁን ክሬም ልሰራ ነው። ክሬሙን ይሄ የምታዩት የፓውደር ክሬም ነው። በጣም የምወደው ከቱርኮች ቤት ነው የማገኘው። በጣም ነው ጣዕሙ በጣም ቆንጆ ነው። እንዲሁም ቀላል ነው። በወተት ነው የምንመታው። ከወተት ጋራ መትቼው እያንዳንዱ ማፍል ላይ ያደርግበታለሁ። እንዲሁም ያው ጎልድ በጥቁር ስለሆነ የማከብረው የልደቱ እንደዚሁም ጎልድ ዲኮሬሽን ያዘጋጀሁት አለ ሃፒ በርዝዴ የሚል እንደዚሁም የጎልድ ፓውደር አለኝ። እሱንም ኬኩ ላይ አደርግበታለሁኝ። አድርጌ ደግሞ መጨረሻውን አብረን እናያለን። መልካም ቆይታ። በዚህ አጋጣሚ ዛሬ ወደ ቻናሌ አዲስ የገባችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንደዚሁም ነባሮቹ ቤተሰቦቼ ሁላችሁም ቪዲዮውን ላይክ አድርጉት። ላይክ ስታደርጉት ወደ ብዙ ሰው የመድረስ እድል ስለሚኖረው ላይክ ማድረግን ሁል ጊዜም አትርሱ። አመሰግናለሁ።